ወይዘሮ ወርቄ ተንኮሏ እንደቀጠለ ይገኛል። ባልና ሚስትን ለማፋታት በዚህ ናህል ደፋ ቀና እያለች ትገኛለች። አስቻለውና ፀሐይ እንግዲህ ፍቅራቸው በጣም ደርቷል፣ ጦፏል። በፍቅራቸው መሀል ግን የእናት ክፉ ገጥሟቸው ለማለያየት እንግዲህ ገንዘቧን ከፍላ ሰራተኛ ወደ ቤት ቀጥራ አንጥታለች። ሰራተኛዋ ደግሞ እንግዲህ አስቻለውን አማላ ከፀሐይ ለማለያየት ሙከራ እያደረገ ትገኛለች። ሰራተኛዋ ከአስቻለው ጋር ለመተኛትም ሙከራ አድርጋለች። ይሄ ሁሉ ታዲያ የወርቄ ሴራና ስራ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የኤዶም ሚዲያ ተከታታይ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱን በአክብሮት እንጠይቃለን። የእናት ግፍ የሚለውን ድራማ ወደ እናንተ እዤላችሁ መጥቻለሁ። ይሄ ድራማ እንግዲህ አስተማሪና ተወዳጅ ድራማ ነው። እናቶች እንግዲህ መከበር አለባቸው። ክብር ለእናቶች ይገባል። ነገር ግን ደግሞ እንደ ወርቄ አይነት እናቶች አሉ የልጃቸውን ደስታ የማይፈልጉ። በአሁን ዘመን እንግዲህ እኛ ባለንበት ዘመን ላይ ልጅ የፈለገውን ያፈቀረውን የወደደውን ነው የሚያገባው። መርጠን ነው ኦልሬዲ ልናገባ የምንችለው እና ስለዚህ ወርቄ ሰራተኛዬን እንድታገባ አልፈልግም እያለች ትገኛለች። ሰራተኛዋ ስራዋ ሰራተኝነት ሆነ እንጂ ምንም የሚጎላት ነገር የለም። ሰራተኛ ማለት ደግሞ ሁሉም ስራ ያለው ሰው እንግዲህ ሰራተኛ ነው። በእኔ አመለካከት የቤት ሰራተኞችን ብዙውን ጊዜ የኢትዮጵያ አሰሪዎች ከፍ ዝቅ ሲያደርጉ እንዲሁም ሲያንቋሽሹ እንመለከታለን ማለት ነው። ነገር ግን ቤት ሰራተኛ የምትሰራ ሴት ልትከበር፣ ልትወደድ ይገባል። ምክንያቱም በጣም ብዙ በግምት ተገምቶ የማያልቅ ስራን የምትሰራ የቤት ሰራተኛ ናት። ስለዚህ የቤት ሰራተኛ ጠንካራ ናት። የነገ ተስፋዋን ሰንቃ ዛሬ የምትደክም ክፉ አሰሪዎች ከገጠሟት የነሱን ፊት አንዴ ሲስቁ ስቃ ሲከፉ ሲያስከፏት ተከፍታ ብቻ ብዙ ዋጋ እየከፈለች ነገን በተስፋ እየጠበቀች የምትኖር ብዙ ዋጋ የምትከፍል ሴት ናት። ስለዚህ ክብር ስራ ለሚሰሩ ሰዎች በሙሉ የሰው ልጅ ስራ መናቅ የለበትም። የፈለገ ስራ ቢሆን ሌብነት አይሆን እንጂ የፈለገን ስራ እንግዲህ ሰርቶ ራሱን መለወጥ ይችላል። ወደ ዋናው ቁም ነገር ስመጣላችሁ እንግዲህ ፍቅር፣ ደህንነት፣ ሀብት፣ ዝና የሚመርጥ ነገር ሳይሆን የልብ ንጽህናን የሚመርጥ ነው። ታዲያ ፀሐይ በንጉሱ ወይ ደግሞ በወይዘሮ ወርቄ ነኝ እኔ የተከበርኩኝ ነኝ ብላ በምታስብ ቤተሰብ ተወዳጅ ያደረጋት ነገር መልካምነቷ፣ ጥሩነቷ፣ መልካም ልብ ስላላት እንግዲህ በአሰሪዋ ልጅ ተወዳለች። ፍቅር ያሸንፋል። ፀሐይና እንግዲህ አስቻለው ፍቅራቸው በጣም ከባድ የሆነ ፈተና ገጥሞታል። ይሄም እንግዲህ ከውጭ የመጣ ፈተና ሳይሆን ከቤት ያስቻለው ናት ፈተና የሆነችው። እኔ ልጄ ለሚገባው ሰው ነው እንዲጋባ የምፈልግ እንጂ ከሀብታም ዘርጋ ነው መጋባት የምፈልገው እንጂ ከደሃ ከአመዳም ጋር እንዲጋባ አልፈልግም። ልጄን እንድታይልኝ እፈልጋለሁ በማለት ደጋግማ ለፀሐይ እንግዲህ ይህንን ነገር ስትናገር ነበረ። አስቻለው ግን እኔ ልቤን የገዛችኝ ሴት ናት ፀሐይ እኔ እንዲያውም እበዛባታለሁ። እሷ መልካም ልብ ያላት ንጹህ ሴት ናት። ስለዚህ እኔ እድለኛ ነኝ በእሷን ስለወደድኩኝ፣ ደግሞ በእሷም ስለተወደድኩኝ እድለኛው እኔ ነኝ በማለት እንግዲህ በዚህ ልክ የፍቅርን ዋጋ ከፍ አድርጎ እንመለከተዋለን። አስቻለው እንግዲህ እውነት ለመናገር ልቡ የመረጠው የወደደው ፀሐይን ስለሆነ ፍቅርን መርጧል፣ ፍቅርን አስቀድሟል። እኔም የሱን መንገድ ነው ማለት የምደግፈው። ምክንያቱም ወርቅ የምትመካበት ሀብት ንብረት የምትለው ነገር ነገ የሚያልቅ የሚጠፋ ነገር ስለሆነ ምንም ጥቅም የለውም፣ ምንም ዋጋ የለውም። ወርቅ እንግዲህ በጣም ተሳስታለች ማለት ነው።
ያው ገንዘቧን ከፍላ እንግዲህ ያመጣቻት ልጅ በጣም ለቤት ሰራተኝነትም እንደዚሁም ደግሞ አስቻለውን ለማማለል ጥረት እያደረገች ነው። አልጋ ላይ ወጥታ እስከ መተኛት ደረጃ ድረስ ደርሳለች። በጣም ከባድ ነው እና እንደዚህ በልጇ ላይ እንደዚህ አይነት ተግባር የምታደርግ እናት ልቦና ይስጣት ከማለት ውጭ ያው ሌላ ምንም ልንል አንችልም። እውነት ለመናገር በጣም ከባድ ነው። ልቦና ይስጣት ከማለት ውጭ የሚባል ነገር የለም። ይልቅ እንግዲህ የልጇን ደስታ ተደስታ ልትድራቸው ሲገባ በዚህ ልክ የቤት ሰራተኛ ማግባት የለብህም እያለች ትገኛለች። የቤት ሰራተኛ ምን ይጎላታል? ቤተሰብ የሚጎላት ነገር አለ እንዴ? ምንም የሚጎላት ነገር የለም። እንደ ማንኛውም ሴት ሴት ናት፣ እንደ ማንኛውም ሰውም ደግሞ ሰው ናት ማለት ነው። ስለዚህ ስራ የሚሰራ ሰው ደግሞ መከበር አለበት። ስራ ፈት መሆን የለበትም የሰው ልጅ ራሱን ለመለወጥ ያገኘውን ስራ ሰርቶ መኖር አለበት እንጂ ስራው ዝቅተኛ ስለሆነ በስራው ሊሰደብ አይገባም። ሌላኛው እንግዲህ የወይዘሮ ቅድስት ታሪክ ነው። ወደ እሷ ስንመጣ እንግዲህ አሁን ላይ ባሏ ያደረገባትን ነገር በሞላ እሷም አውቃለች ማለት ነው። ያው እንግዲህ ባሏ ያደረገባት ነገር በጣም የሚያሳዝንም ቢሆን አሁን ላይ ግን ነቅታለች። ያው በመተት ብዙ ነገር አድርጎባታል። ያንን መተቱን ደግሞ አሁን ላይ አውቃ ትገኛለች እሷ ማለት ነው። አውቃበታለች ኦልሬዲ። እሱን ለማወጣጣት ደግሞ ጥረት እያደረገች ነው የምትገኘው ማለት ነው። እሱን ለማወጣጣት ጥረት እያደረገች ትገኛለች። መቼም ያው ይሳካላታል ብዬ ተስፋ አደርጋለሁ። በእርግጥ ሰውየው ቀላል ሰው አይደለም፣ እንደዚህ በቀላሉ የሚጨበጥ ሰው አይደለም። ግን ደስ የሚለው ነገር ነቅታበታለች ማለት ነው። ነቅታበታለች። ዮዲት ጉዲትም እሷን ሰፖርት እያደረገ ትገኛለች ማለት ነው። እሱ የሚሄድበት ቦታ ድረስ መሄድ አለብሽ፣ ከዛም በኋላ ተከታትለን ባለቤትሽ ያለበትን ቦታ ልናቅ ይገባል እያለቻት ትገኛለች ማለት ነው። እውነት ነው። ባለቤቷ ያለበትን ቦታ እንግዲህ ማወቅ አለባት። በመተት እንግዲህ የራሱ ሚስት አድርጓታል። የእሷ ባል የነበረው ጓደኛውን ደግሞ እራሱ አሳብዷል ማለት ነው። አሁን ላይ ይሄንን ነገር ለመለወጥ እሷ በጣም ፍላጎት አላት። እሱ ግን ናፈቀሽ ወይ ምንድን ነው ለምንድን ነው የምትጠይቀኝ እያለ ያው ትንሽም ቢሆን ጠርጥሯታል ማለት ነው። እኔን የምትወጂኝ ከሆነ ዝም እንድትይ ነው የምፈልገው እያለም ነው የሚገኘው። ክፉ ስራ ምን ያህል እንዳለ ነው የምትረዱት ማለት ነው። ክፉ ስራ ምን ያህል እንዳለ የምትረዱበት ድራማ ነው። እንግዲህ ቀጣዩን ክፍል ወደ እናንተ እዤ የምመጣ ይሆናል። ለአሁኑ ግን በዚሁ እናበቃለን ማለት ነው። ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ይሄ ቻናል እንግዲህ አዲስ ቻናል ነው እና አበረታቱ፣ ሰብስክራይብ አድርጉ። የምትችሉ ደግሞ ሼር እያደረጋችሁ ብታበረታቱኝ ደስ ይለኛል ማለት ነው። ስለነበረን ቆይታ አመሰግናለሁ። ቀጣዩን ክፍል እንግዲህ ወደ እናንተ ይዤ የምመጣ ይሆናል። እስከዛው ቸር ሰንብቱ። ሰላም፣ ፍቅር፣ አንድነትን ያድለን እግዚአብሔር አምላክ። የሀገራችን ሰላም ይመልስልን። ሰላም እንግዲህ ያው ከሁሉም የሚበልጥ ነገር ነውና ሰላምን ያድለን። ሰላም ሲኖር የሰው ልጅ በሰላም ወጥቶ መግባት ይችላል። ሰላም ከሌለ ደግሞ ያው እንደምታውቁት ሰላም በመጥፋቱ ምክንያት ብዙ ነገሮች በሀገራችን ላይ ተበላሽተዋል። ስለዚህ ሰላምን ፈጣሪ ይመልስልን እላለሁ። ባይ ባይ። በድጋሚ ቸር ቆዩ።